ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደዚህ አይነት መልካም ፈቃድ ያው ተከታታይ የሐዲስ ኪዳን ትምህርታችን ዛሬ እንቀጥላለን። ዛሬ የምንቀጥለው የቅዱስ ሉቃስን ወንጌል ምዕራፍ 21 ይሆናል። ምዕራፍ 21 ምን ይላል? በውስጡ ስንት ታሪክ አለው? ለእኛስ ሕይወት እንዴት አድርገን እንተረጉመዋለን የሚለውን ለሕይወታችን መርህ እንዴት እናድርገው የሚለውን እርሱ እንደዚህ አይነት መልካም ፈቃድ እንመለከታለን። የሉቃስ ወንጌል እንግዲህ ምዕራፍ 21 ስንመለከተው እንዲህ በማለት ይጀምራል። ወነጸረ ወርየ አብህልተ ዘያበጉ መባኦም ውስተ ሙዳየ ምጽዋት። ወደ ሙዳየ ምጽዋቱ ሰዎች መባ እያመጡ ሲያስገቡ ያያል። እንግዲህ ወደ ቤተክርስቲያን ሰዎች ሲመጡ ስለት አላቸው፣ ስለታቸውን ያስገባሉ። ስጦታ አላቸው፣ ስጦታ ያስገባሉ። ስለት የሚባለው ተስለው እግዚአብሔርን ጠይቀው የሆነ ነገር ጠይቀው ያ ሲፈጸምላቸው ለዚያ ለክብሩ የሚያቀርቡት ነገር ነው። እንደገናም ደግሞ መባ የሚባለው ደግሞ ከራሳቸው አንቅተው ለእግዚአብሔር ይህን ማድረግ ያለብኝ ብለው ራሳቸው አውጥተው አውርደው ወስነው በቁርጥ ሕሊና አንጥተው ለእግዚአብሔር የሚያቀርቡት ነገር መባ ነው። ይህንን እያመጡ ሰዎች ያላቸውን ነገር ወደ ሙዳየ ምጽዋቱ እያመጡ ያስገባሉ። እያመጡ በሚያስገቡበት ጊዜ ወርእየ እቤረ መበለተ እንዘ ታበጉ ክልኤተ ጸራይቀ። አንድ ሴት ትንሽዬ ሳንቲም 2 ሳንቲሞች አንጥታ ስታስገባ ወይም ድቃቂ ሳንቲም ብለውታል። ድቃቂ ሳንቲም አንጥተው ስታስገባ ያያል። እንግዲህ እነኛኞቹ አብህልት ናቸው፣ ባይለጸጎች ናቸው። ባይለጸጋ በሰፊው ይሰጣል። ምክንያቱም ባይለጸጋ በሰፊው መስጠት ይችላል ስላለው ይሰጣል። ባይለጸጋ በሰፊው ሲሰጥ ግን ደግሞ ድሃ ደግሞ ያለውን ወጥቶ ይሰጣል። ስለዚህ ብዙ ባይለጸጎች ወደ ሙዳየ ምጽዋት እያመጡ ገንዘብ በሚያስገቡበት ጊዜ እነሱን እየተመለከተ ጌታችን ኢየሱስ ክርስቶስ ተቀምጦ ፊት ለፊት ያቸው ነበርና ከነኛ መካከል ምንም የሌላት ሴት ድቃቂ ሳንቲም አንጥታ ሙዳየ ምጽዋቱ ጋር አስገባች። ስታስገባ ጌታችን አያት። ወይቤሎሙ አማን እብለክሙ ከመ ዛቲ እቤር ነዳይትም አብዝሃ ታብኦ መብአ ለእግዚአብሔር። ጌታችን ኢየሱስ ክርስቶስም ያያቸውና ባይለጸጎቹ ብዙ አስገብተው እንዳይኩራሩ፣ አይ ባይለጸጋ ነው እንጂ እግዚአብሔር መንግስት በገንዘብ እንደማይገዛ፣ ባይለጸጋ ነው እንጂ የሚወርሰው ብዙ የሰጠ ነው እንጂ የሚወርሰው እንዳይባል፣ እንደ አይነት የትዕቢት ሕሳቤ በሰዎች ዘንድ እንዳይኖር ሁሉም ባሉበት ጌታችን ኢየሱስ ክርስቶስ ቀረበና እውነት እላችኋለሁ ይቺ ሴት አብዝታ ሰጥታለች፣ ከእናንተ ይልቅ እሷ አብዝታ ሰጥታለች። እስመ እሉ ኩሎሙ እንተረፎሙ አቡ መብአ ለእግዚአብሔር። እነኚህ ሁሉ ካላቸው በጣም ብዙ ገንዘብ ስላላቸው ካላቸው ከተረፋቸው ነገር ነው አንጥተው የሰጡት። ወዛቲስ እንተጽናሳ ኩሎ ጥሪታ ዘባ አባት። ይቺ ሴት ግን ከዚያችሁ ካላት ምንም ሳይኖራት ከዚያችሁ ካላት ነገር ያላትን ነገር ነው የሰጠችው። ስለዚህ ብዙ ኑሮት ከተረፈው ነገር ከሚሰጥ ይልቅ ምንም ሳይኖረው ካለው ነገር ያለችውን የሚሰጥ ይበልጣል ነው እያለ ያለው። በነገራችን ላይ በምጽዋት ዙሪያ ላይ ሊቃውንት አባቶቻችን ሲያስተምሩ ሰው ካለው ይሰጣል፣ የሌለው ብዙ ያለው ብዙ ይሰጣል፣ ትንሽ ያለውም ትንሽ ይሰጣል። ጭራሽ ደግሞ ከሌለውም የግድ መስጠት አይጠበቅበትም፣ መጨነቅም የለበትም። ዋናው ከሱ የሚጠበቀው ምንድነው? ቢኖረኝ እኔም እሰጥ ነበር የሚል እሳቤ እንዲኖረው፣ ያንን ግን መስጠት ዋጋ እንዳለው ብቻ ይሄን ከተገነዘበ ከሰጡት ጋር እኩል ነው። ለእመብከ ሀብ ካለክ ስጥ ወለም አልብከ ሀሊ ይትወለቅ ለከ ከመሀብከ ወይም ከመጽድቅ። እነሆ ካለክ ስጥ ከሌለህ ደግሞ አስብ። ያ እንደሰጠህና ወይም እንደ ጽድቅ ይቆጠርልሃል፣ እንደሰጠ ይቆጠርልሃልና ነው የሚለው መጽሐፍ። ስለዚህ የለንም ብለን መጨነቅ የለብንም። ሌሎች ሲሰጡም እኔ ቢኖረኝ እኔም እሰጣለሁ ብለን ልባችን መስጠት ያስፈልጋል። መቼም ከገንዘብ ከቁሳቁስ ነገር እግዚአብሔር የሚፈልገው የመጀመሪያው ምንድነው ከተባለ የኛ ልብ ነው። ልባችን ነው የሚፈልገው። ልባችን የእግዚአብሔር ዙፋን እንዲሆን ቀናነት፣ ትሁትነት፣ የዋህነት፣ መታዘዝነት፣ ፍቅረ ቢጽና ፍቅረ እግዚአብሔርን ያነገበ ልብ እንጂ የሚፈልገው ቁሳቁስ አይደለም የሚፈልገው እግዚአብሔር። ይሄማ ራሱ የፈጠረው ነው። ምን በግ ብናመጣ፣ ፍየል ብናመጣ፣ እንጨት ብናመጣ፣ ድንጋይ ብናመጣ፣ ጧፍ ብናመጣ፣ ዘቢብ ብናመጣ፣ ዕጣን ብናመጣ ምንም እኮ የፈጠርነው ነገር የለም። ራሱ የፈጠረውን ለራሱ ነው ያመጣንለት። እሱ ከፈጠረው ውጪ አንድም ስጦታ ለእግዚአብሔር ሰጥተን አናውቅም፣ ልንሰጥም አንችልም። መሰረታዊ ነገሩ የመጀመሪያው የኛ ልባችንን እግዚአብሔር ይፈልገዋል። ልባችን ማደሪያ እንዲሆን ነው። ከዚያ ያን ልባችን ከሰጠነው በኋላ ሁሉም ነገር ስንሰጥ ደስ ይላል፣ ያም ተቀባይነት ይኖረዋል። ስለዚህ ካለህ ስጥ፣ ከሌለህም አስብ፣ እንደሰጡት እኩል ይቆጠርልሃል ብሎ
መጽሐፍ እንደሚናገረው ይቺ ሴት አሁን እነኛ ባለጸጋዎቹ ብዙ ነገር ስላላቸው ብዙ ነገር ሰጡ፣ ተመለከታቸው። ከዚያ በኋላ ለኔ ስለምን ይቀርብኛል ብላ በቀናነት በደግነት ያላትን ወንጠታ ዲቃቂ ሳንቲም አስገባች። ጌታችን ኢየሱስ ክርስቶስ እነኚህ ብዙ ስላላቸው ካላቸው ከብዙ የተረፋቸውን አንጥተው አስገቡ። ግን እኔ እውነት እላቸዋለሁ ይቺ ሴት ከነሱ የበለጠ አብዝታ አስገብታለች፣ ምክንያቱም ከችግሯ የተነሳ ያላትን አንጥታ አስገብታለችና ብሎ ጌታችን ኢየሱስ ክርስቶስ ስጦታ እንደማይናቅ አስረግጦ ያስተማረበት አንቀጽ ነው ይሄ ማለት ነው። ስለዚህ ስጦታ አይናቅም። አንድ ብርም የሰጠው ሚሊዮንም የሰጠው ሺህ ብርም የሰጠው 100 ሺህም የሰጠው እኩል በእግዚአብሔር ዘንድ ተቀባይነት አለው። በመቅደሱም የሚያገለግለው ከመቅደሱ ውጭም የሚያገለግለው የሚሰብከውም የሚዘምረውም የሚቀድሰውም ማህሌት የሚቆመውም ምንጣፍ የሚያነጥፈው መጋረጃ የሚጋርደውም የሚቀድሰውም የሚያስቀድሰውም እኩል ጽድቅ በእግዚአብሔር ዘንድ አለ። የሚፈለገው ግን ንጹህ ልብ ነው። በእግዚአብሔር መንግስት አድሎ ስለሌለ ማለት ነው። እና ስለ ስጦታ ካለን መስጠት ከሌለን ብዙ ስላልሆነ ብለን መጨነቅም የለብንም። ደግሞም በአንጻሩ ከሌለንም ደግሞ ትንሽም ከሆነ ደግሞ ተጨንቀን መስጠት የለብንም። እግዚአብሔር እያማረር መስጠት የለብንም። የለኝም ሲኖረኝ እሰጥሃለሁ፣ ንጹህ ልቤን ግን ሰጥቼሃለሁ ማለት በቂ ነው። እና ስጦታን አይናቅም። ብዙም ትንሽ የሚያስገባው በእግዚአብሔር ዘንድ ጽድቁ እኩል ነው። ዋናው በንጹህ ልብ ማስገባት የሚለውን ይህን ትምህርት የሚያስረዳን መሰረታዊ ትምህርት ነው ማለት ነው። ወቦ ለይቤልዎ በእንተ ቤተ መቅደስ ሰናይ ወበኒሁ ወስድጉ ንድቁ ወይቤሎሙ። አሁን ደግሞ ስለ ዕለተ ምጽአት ነው። በዕለተ ምጽአት ይህንን በደንብ በማቴዎስ ወንጌል ተምረነዋል። በማርቆስም ተምረነዋል። ማርቆስ 13 ላይ ማንበብ ይቻላል። ማቴዎስ ደግሞ 24 ላይ ይህን ማንበብ እንችላለን። ወደኋላ በዚያው ላይ በሚዲያው ላይ ስለምታገኙት ማቴዎስና ማርቆስም በደንብ በዚያ መመልከት ያስፈልጋል። ሁልጊዜም ደጋግመን እንደምናገረው የማቴዎስን ወንጌል ተማሪ በደንብ ከተማረ ሌሎቹ ከዚያ ያለፈ የዮሐንስ ወንጌል ትንሽ ነገረ ሥላሴ ላይ ነገረ ሃይማኖት ላይ ረቀቅ ስለሚል የዮሐንስን ወንጌል ልዩ ክትትል ያስፈልገዋል እንጂ ማርቆስና ሉቃስን በማቴዎስ እይታ በቀላሉ መረዳት ይቻላልና ማቴዎስን ቀድሞ አንድ ሰው መጽሐፍ ቅዱስን ሲያጠና ወይም ሲማር ወይም ስለ ሐዲስ ኪዳን ለመረዳት ሲፈልግ የመጀመሪያ መሰረት አድርጎ መረዳት ያለበት በደንብ ማጥናት፣ ደጋግሞ መመለስ፣ መከለስ፣ ማንበብ፣ መጠየቅ ያለበት ማቴዎስ ላይ ነው። ማቴዎስን ከጠየቀ ማርቆስ እዚያው ነው የሚቀጥለው። አዲስ ነገር ብዙ የለም። ከዚያ ቀጥሎ እንደገና ሉቃስን ስንመለከት ብዙ ነገር የለም። ወደ ዮሐንስ ስንመጣ ጠጠር ስለሚል ዮሐንስን ደግሞ ልዩ ትኩረት የሚሰጠው ያ እንደሆነ በዚህ መንገድ መጽሐፍ ቅዱስ እንድናጠናው ነው። እና በማቴዎስ 24 ላይ የገለጸው ጌታችን ኢየሱስ ክርስቶስ ወጽኦም ቤተ መቅደስ ነበረ አንጻረ ደብረ ዘይት፣ ከቤተ መቅደስ ወጥቶ በደብረ ዘይት ተራራ ፊት ለፊት በተቀመጠ ጊዜ ቀርቡ ሀቤሁ ሁሎም ዋርዳይሁ፣ ተማሪዎችም ወደ እርሱ ቀረቡ። እንደው ባጭሩ ለማስረዳት ከቤተ መቅደስ ወጣ። ዛሬ ኪዳን አድርሰው ቅዳሴ ቀድሰው ካህናት ከቤተ መቅደስ እንደሚወጡ ስራ ሲያስተምራቸው ወንጌል ሲሰብክላቸው ቆይቶ ከመቅደሱ ወጣና በደብረ ዘይት ተራራ ፊት ለፊት ተቀመጠ። በተቀመጠ ጊዜ ዛሬ ፀሐይ እንደሚሞቁ ወጥተው ካህናቱ ፀሐይ ሊሞቁ የሆነ ቦታ አጥር ጥግ ቁጭ እንደሚሉ ደብረ ዘይት ተራራ ጥግ ቁጭ አለ ጌታችን ኢየሱስ ክርስቶስ። ከዚያ በኋላ ሐዋርያት ወደ እርሱ መጡና እነሱም አብረው መምህራቸው እግር ስር ቁጭ አሉ። አንድ ጥያቄ ጠየቁት። ትሬኑ ዘንተ ንድቀ ህንጻሁ ለቤተ መቅደስ፣ የዚህ የቤተ መቅደስን ህንጻ ውበት አሰራር ትመለከተዋለህ ውበቱን አሉት። ሊቃውንት በወርቅና በብር አንቆጥቁጠው አስቀድመው ሰርተው ስለነበረ ያንን ቤተ መቅደስ ነው ይላል። ዘሩባቤል የሰሩት ነው ብለውታል። እና በጣም ያማረ ስለነበረ በተለይ ወርቅ ስላለበት በወርቅ የተሰራ ስለሆነ የጠዋት ጮራ ፀሐይ ሲበትን ቤተ መቅደሱ ህንፃ በጣም ልዩ ውበት ከፀሐዩ ጋር ድባቡ ያማረ የተዋበ ሆኖ ማረካቸው ይላል። ስለዚህ ሲማርካቸው ሂደው አድንቀው ጠየቁት። አማን ብለክሙ አላቸው። እሱም እውነት እላቸዋለሁ እይተሃደ ጊዜ እብን ዲበ እብን ዘይትነሰት፣ ድንጋይ በድንጋይ ላይ ሳይሆን አይቀርም፣ ድንጋይ በድንጋይ ላይ የሚሆንበት ጊዜ አለ ብሎ ነገራቸው። ማለትም እልፈት ይመጣል። ህንፃውን ብታደንቁትም የህንፃ የሚያልፍበት ጊዜ አለ። እንኳን አይደለም በሌላ ተረጓጎም ደግሞ ሊቃውንት በአንድምታው ምናውታል እና ያደነቁት እነሱ ህንፃውን ነው እንጂ ህንፃውን የሰራ ዘሩባቤልን የፈጠረ እግዚአብሔር አላደነቁትም። አሁን እያለ ያለው እናንተ ህንፃ ድንጋይ ነው የምታደንቁት፣ ነገር ግን ዘሩባቤልን የሰራውን እኔን አላደነቃችሁኝም። እኔ ዘሩባቤልና ጠበብቱን ባልፈጥራቸው ይህንን ህንፃ በአማራ አድርገው መስራት አይችሉም ነበረ። ስለዚህ እንኳን አይደለም ህንፃ ዘሩባቤል ራሱ ዘሩባቤል አልፏል። ህንፃ እግዚአብሔር አይደለም፣ ህንፃ ሰብ አይደለም ቀርቶ ህንፃ እግዚአብሔር የሰው ልጅ የሚያልፍበት ጊዜ አለ ብሎ ስለ ዕለተ ምጽአት መናገር ነው። እነሱም ደግሞ ማይዜ ይከውን ዝንቱ ሁሉ ይህ መቼ ይሆናል የሚሆንበት ጊዜ ምንትኑ ተአምሪው ምልክቱስ ምንድነው ብለው ጠይቀውታል። እንግዲህ ከዚያ በኋላ እንዳያስቷችሁ ተጠንቀቁ፣ በስሜ ብዙዎች ይመጣሉ። አንደኛው ይሄ ነው ምልክቱ። ሁለተኛው ከዚያ ቀጥሎ ደግሞ ድንጋይ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣
ሌላው ረሃብ ሸነፈር በየሀገሩ ይሆናል፣ ፍቅር ከሰው ልጅ ትቀዘቅዛለች የሚል አጠቃላይ የዕለተ ምጽአት ምልክቶችን መጨረሻ ግን ውቁህ እያስትክሙ እንዲያስቷችሁ ተጠንቀቁ ብሎ ይህ ሁሉ ነገር ይፈራረቃል። ይሄ የጻይር መጀመሪያው ነው ወይም የምጽአት ዋዜማ ምልክቶች ናቸው። እነኚህ ሲሆኑ መረበሽ መሸበር የለባችሁም። በእምነታችሁ ጸንታችሁ ኑሩ። ማንኛውንም አትስሙ። እኔ ካስተማርኳችሁ ውጭ አትቀበሉ። ጸንቶ ለዘላለም የጸና ርሱ ወይም እስከ መጨረሻ የጸና ርሱ ይድናል። ወዛ ዘለፈ ትዕግስቶ ውእቱ ይድን፣ እስከ መጨረሻ የጸና ራሱ እሱ ይድናል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚመጣው የዕለተ ምጽአት ምልክት ዋዜማ ላይ በሚታየው ማንኛውም መከራ ራሳችንን አዘጋጅተን ለመቀበል ዝግጁ መሆን፣ በዚያ ውስጥ መናወጽ እንደማያስፈልግ፣ ከተናወጽን መውደቅ እንዳለ፣ በዚህ ምድር ላይ በመንግስተ ሰማያት ውጭ መሆን እንዳለ፣ ነገር ግን ይህን ሁሉ መከራ ሲመጣ ያን ሁሉ መከራ ታግሶ የጸና የእግዚአብሔርን መንግስት የሚወርስ እሱ እንደሆነ አስረግጦ ያስተማረበት ምልክቱና ውጤቱ ነው የሚነግረን ማለት ነው። ይቀጥልና ከዚያ በኋላ ወአመሪክሙ እምዘያግትዋ ሰራዊት ለኢየሩሳሌም አይምሩ ከመበጻ ሙስና፣ ኢየሩሳሌምን ሰራዊት በሚከቧት ጊዜ ያን ጊዜ ጥፋቷ እንዲደረስ ወቁ። ይህ ተአሚረ ለውስተ ይሁዳ ይጎይ ውስተ አድባር ወለሂ ማእከላይ ወፁ ምኒሃ፣ በይሁዳ ያሉት ሁሉ ወደ ተራራ ይሸሻሉ፣ በማእከልም ያሉ ወደ አደባባይ ይወጣሉ። ወለሂ ውስተ ባውርቲሃም እይበውዋ፣ በአካባቢዋ ያሉትም እነሱ ሁሉ ወደ እሱ አይገቡም። እስመ እድሜሃ ውእቱም በዘይት ቢቀልዋ ከመ ይብጻ ኩሉ ዘጽሑፍ ላይ ሊሃ፣ በእሷ የተጻፈው የተነገረው ሱባኤው የተነገረው የተቆጠረው ሱባኤ የተነገረው ትንቢት ይፈጸም ዘንድ ጊዜዋ ደርሷልና። ወባሕቱ አሌሎን ለጽኑ ሰዓት ውላይ ሐጽና በውእቱ ሞዓይል፣ ያን ጊዜ ጸንሰው ለጸነሱ ሰዎች ወዮላቸው፣ ወይም ጸንሰው ወልደው ላሳደጉ ሰዎች ወዮላቸው። ወይም ምኞትን የጸነሱ ኃጢአትን የወለዱ፣ በምኞት ጸንሰው ኃጢአትን ወልደው የሚያሳድጉ፣ በሞት የሚያሳድጉ፣ በመከራ የሚያሳድጉ ሰዎች እነሱ ወዮላቸው ይልና አብይ ምንዳቤ ዲበ ምድር ወመቅሰፍት ዲበ ዝንቱ ህዝብ፣ በህዝብ በዓለም ላይ ረሃብ ምንዳቤ ችግር ይመጣል፣ መቅሰፍትም ይመጣል። ይሄን የዕለተ ምጽአት ነው። አሁን ኢየሩሳሌም የሚለው ኢየሩሳሌም ማናት ሲባል ምድራዊቷ ኢየሩሳሌም ማለት ነው። ሰራዊት ሲከቧት ማለትም በየአቅጣጫው ጦርነት፣ ድርቅ፣ ይሄ ሁካታ፣ ጫጫታ፣ መከራ፣ ጻይር፣ ረሃብ፣ መቅሰፍት እነኚህ ሁሉ ነገሮች በምድር ላይ ይፈራረቃሉ። የዚያው የምጽአት አካል ማለት ነው። ያን ጊዜ ጊዜዋ እንደደረሰ ወቁ፣ የተነገረው ትንቢት ይፈጸም ዘንድ። ወይ ወድቁ በኩናት ወይጼወው፣ እነሆ በጦርነት ይወድቃሉ ይማረካሉ። ውስተ ኩሉ አሕዛብ ወይ ከይድዋ አሕዛብ ለኢየሩሳሌም እስከ ይበጽሕ ዕድሜሆሙ ለአሕዛብ፣ የአሕዛብ ዕድሜያቸው የጥፋታቸው ጊዜ እስከሚደርስ ድረስ ኢየሩሳሌምን ይረግጧታል፣ ሕዝቧንም ይማርካሉ። ይሄ እንግዲህ ያው በኢየሩሳሌም የሚመጣውን ነው እየነገረን ያለ። በዕለተ ምጽአት እንግዲህ ኢየሩሳሌም ማናት የሚለውን ስንመለከተው ኢየሩሳሌም አሁን ያለችው ምድራዊቷ ኢየሩሳሌም፣ እስራኤል 40 ዘመን ደጅ የጸኑላት፣ 40 ዘመን ተጉዘው የወይኑ ዘለላ ጋን ይሞላ የስንዴው ዘለላ እፍኝ ይሞላ ብለው ደጅ ጠንተው ወደዚያ ሄደው የወረሷት ማለት ናት። እንግዲህ እሷ ምልክት ናት ለዕለተ ምጽአት። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት እንደውም በለስ ነው የሚላት። በለሱ እንደለመለመ እወቁ ይላል። በለስ ማለት እስራኤል ነው። በለስ ዘይቤ ቤተ እስራኤል ነው። እንደለመለመች እወቁ ማለት ደግሞ ስርዓተ መንግስት መስርታ በምድር ላይ መኖሯን ያን ጊዜ ምልክት ይሆናል ነው። ተበትነው የነበሩ እስራኤል ስርዓተ መንግስት መስርተው መጥተው በሀገራቸው ላይ ተቀምጠዋል። አሁን በሀገራቸው ሲቀመጡ ስርዓተ መንግስት መሰረቱ በኋላ እየሰፋች በለስ ቅጠል እንደሚሰፋ እየሰፋች ትሄዳለች። እየሰፋች ስትሄድ የዕለተ ምጽአት እንደቀረበ ያንን ተመልከቱ በሚል እስራኤልን ምልክት አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማስተማሩን ነው። ከዚያ ቀጥሎ ፀሐይ ይጨልማል፣ ከዋክብት ይረግፋሉ፣ በዕለተ ስቅለት እንደሆነው ጨረቃ ወደ ደም ትቀየራለች የሚል ይትከወስ ኩሉ ኃይለ ሰማያት ወምድር፣ የምድርና የሰማይ ኃይል ይነዋወጣል። አሚሃይ ሬ ወለወልደ እጓለ እመሕያው ዘይመጽእ በደመና ሰማይ ምስለ ኃይል ብዙ ወስብሐት፣ በብዙ ስብሐትና በብዙ ኃይል ጌታችን ኢየሱስ ክርስቶስ በሰማይ ደመና ወይም በክብሩ ሲመጣ ታዩታላችሁ። እነኚህ ሁሉ ምልክቶች ከሆኑ በኋላ ጌታችን ኢየሱስ ክርስቶስ እንደሚመጣ ነው። ሲመጣ በብዙ ኃይል በሰራዊተ መላእክት ታጅቦ ቅዱሳን አጅበውት ነው የሚመጣው። በብዙ ምስጋና እያመሰገኑት ነው የሚመጣው። በደመና አለ። ደመና የባህሪ ክብሩ ነው። በክብር ይመጣል ኢየሱስ ክርስቶስ የሚለውን መጨረሻው እሱ እንደሚመጣ ነው። እነኛ ምልክቶች ከሆኑ በኋላ ጌታችን ኢየሱስ ክርስቶስ መምጣቱን ይነግረናል። ወአመ ኮነ ዝንቱ ኩሉ ስግዱ ወአንሥኡ ርእሰክሙ እስመ በጽሐ ዘያድኅነክሙ፣ የሚያድናቸው እርሱ ደርሷልና ይህ ሁሉ በሆነ ጊዜ ዝቅ ብላችሁ ስገዱለት ብሎ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ መስጠት ያለብንን ክብሩ እንደገና ደግሞ እሱም መንግስቱን ሊያወርሰን ሲጠራን ወደ እሱ ቀርበን ክብር ማቅረብ እንዳለብን ነው የሚነግረን። ወመሰለሎሙ ወይቤሎሙ መሰለላቸውና በምሳሌ ብሎ ነገራቸው። ርዩ በለሰ ወኩሎ ዕፀወ በለስና እንጨቶችም ሁሉ እዩ ወእምከመ ርኢክሙ ከመ ሰረጹ ተአምሩ ከመ አልጸቀ ማይረር እነሆ እነሱ ከለመለሙ ጊዜው እንደደረሰ ወይም የአዝመራ ጊዜ እንደደረሰ ወቁ። ቅድም ያልነው ማለት ነው። በለስ ቅጠል ሲያወጣ እየሰፋ ሲሄድ እግዚአብሔር የሚመጣበት ጊዜ እንደደረሰ ማይረር ወይም አዝመራ እንደደረሰ እወቁ አለ። ቤተ እስራኤል በለስ የተባለችው እስራኤል እየሰፋች ስርዓተ መንግስት መስርታ ዓለምን እየተቆጣጠረች ስትመጣ የእግዚአብሔር ምጽአት እንደመጣ እወቁ ነው። እንግዲህ ከዚህ ጋር የምንናገረው ነገር ቢኖር ስለ እስራኤል ሲነሳ እስራኤል አሁን በየአቅጣጫው በዚህም በዚያም እስራኤልን ከምድረ ገጽ ማጥፋት መፋቅ የሚል ነገር አለ። አንዳንድ ጊዜ ይሄ ፖለቲካ ሊመስል ይችላል። የፖለቲካ ጉዳይ አይደለም፣ ቅዱስ ቃል ነው። ይህ ሰማያዊ ህገ መንግስት መለኮታዊ መመሪያ ነው፣ የእግዚአብሔር ቃል ነው። እስራኤልን መፋቅ አይደለም ቀርቶ ፈቀቅ ማድረግ አይቻልም፣ የእግዚአብሔር ቃል ስለሆነ ማለት ነው። ለዚህም ነው ከውሃ የበዙ ብዙ ጠላቶች በየአቅጣጫው ቢወጡም ቢወርዱም ዝሮ እስራኤልን ከዚህ ወደዚህ ፈቀቅ ማድረጋል። ሲፈቀቅ እያሉ እነሱ እየጠፉ እሷ እየሰፋች ትሄዳለች። ምክንያቱም ምንድነው ከተባለ ቃሉ የተፈጸመው በለስ ሲሰፋ ቅጠሉ ሲሰፋ እየተቆጣጠረ ሲመጣ እየለመለመ ሲመጣ ማለት ስርዓተ መንግስቷ እየሰፋ ይመጣል ነው። ስለዚህ እስራኤል ከዕለተ ምጽአት ጋር ምልክት ያላት ስለሆነች ከመካከለኛው ምስራቅ ፈቀቅ የምትል ሳትሆን እየሰፋች የምትቀጥል ናት እስከ ዕለተ ምጽአት ማለት ነው። ስለዚህ የዓለምን አጠቃላይ የመከራ አጀንዳ ወይም ይሄንን የጦርነት አጀንዳ ወይም በዚህ ዙሪያ ላይ ለሚመጣ ማንኛውም የፈተና አጀንዳ ሊቋጭ የሚችለው እግዚአብሔር በመምጣት እንደሆነ አስረግጦ ይሄንን በምልክት አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደንብ አስተምሮናል ማለት ነው። ከዚያ በኋላ ተግተን መጸለይ እንዳለብን ትጉ ወጸልዩ ከመ ይትባኡ ውስተ መንሱት። መፍትሄው ምንድን ነው? አሁን ላለው ለጦርነቱ፣ ላለው ለሰቆቃው፣ ላለው ለመከራው፣ ላለው መላቀሱ፣ ላለው መጋደሉ፣ አሁን ላለው አለመግባባት መፍትሄው ምንድነው ከተባለ ጦርነት አይደለም። ምንም በየአቅጣጫው ጦር መስበቁ ማዘጋጀቱ ምን ማለቱ እኔ አጥፍቼን ይኖራል የሚለው ነገር ይሄ ትርጉም የሌለው ዝም ብሎ ከንቱ ቅዠት ነው። ምክንያቱም እግዚአብሔር በጦርነት ችግርን ፍቱ አላለም፣ ሊፈታም አይችልም። እሱ ያለው ምንድነው? ይሄ ጦርነት ሳይሆን ጸሎት ነው ያዘዘን። ማንኛውም ሰው ቤቱ ተቀምጦ ወደ እግዚአብሔር መጸለይ ጸልዩ ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት። ወደ ፈተና እንዲያትገቡ ወደ መከራ እንዲያትገቡ መከራው እንዳይቀጥል ትውልድም እንዳያልቅ ተግታችሁ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ ስርዓተ ጸሎትም አስተማሩ። ሲያስተምር ደግሞ መዓልተ ይሜህር በምኵራብ ወሌሊተ ይቤዩ ውስተ ደብረ ዘይት ዘስሙ ኤሊዮን። ይህንን ብሏቸው ወደ ደብረ ዘይት ተራራ ወጣ። በዚያም በደብረ ዘይትም እያስተማራቸው ያድር ነበረ። ሌሊት የሚያድረው በኤሊዮን ዋሻ በደብረ ዘይት ተራራ ነው። ቀን በምኵራብ ያስተምራል። ይህን ሁሉ በምኵራብ አስተምሯቸው ስርዓተ ጸሎትን ደግሞ በተግባር ላይ ያሳያቸው ወደ ኤሊዮን ዋሻ መሄዱንና አጠቃላይ አሁን በዓለም ላይ የሚታየው የዓለም ገጽታን የቀየረው ጦርነቱ፣ አለመግባባቱ፣ ትርምሱ ምንድነው የሚለው ስንመለከተው የዕለተ ምጽአት መቅረብና ዋዜማ ላይ እንደሆን ይህንን ለመናገር ነብይ መሆን አያስፈልግም፣ ነብይም አያስፈልግም። ይህንን ለመተርጎም ይህን ለመተንበይ ማለት ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥንቅቅ አድርጎ በወንጌል ነግሮናል፣ አስተምሮናል። ስላስተማረን ታዲያ መፍትሄው ምንድነው ከተባለ ተግቶ መጸለይ ብቻ ነው። በጸሎት እየበረታን እንድንኖር ጸሎታችንም እግዚአብሔር እንዲሰማን ለሀገራችንም ሰላም ፍቅር እንዲሰጥልን የአምላካችን ቅዱስ ፈቃድ ይሁንልን። ይቆየ